ለዛሬ እንዲሁም መጀመሪያ ላይ ያለውን ጥያቄ ከመለሳችሁ ሰብስክራይብ ታደርጋላችሁ፣ ከተሳሳታችሁ ደግሞ ላይክ ታደርጋላችሁ። በዚህ እንስማማ። ኦሊቪያ የተለያዩ ቦታዎችን መጎብኘት ትወዳለች። ዛሬ አንድ በተራራ ላይ ያለ ጥንታዊ የፈራረሰ ከተማ የጉዞ ፊልም እየቀረጸች ነበረ። ነገር ግን የሆነ ያልተለመደ ነገር ይታያል። መገመት ትችላላችሁ? እነዚህ ፍርስራሾች ጥንታዊ ናቸው። ነገር ግን ግድግዳው ላይ የተንጠለጠለ በአቧራ የተሞላ አየር ማቀዝቀዣ አለ። ቅድም የተስማማነው እንዳትረሱ። የመለሳችሁ ሰዎች ሰብስክራይብ፣ የተሳሳታችሁ ደግሞ ላይክ አፍጥኑት። በማግስቱ ኦሊቪያ ወደ አካባቢው የውሃ ማጠራቀሚያ ሄደች። ትኬት ለመግዛት ወደ አዳራሹ ገባች። ይህ በእንዲህ እንዳለ በጣራው ላይ አስማታዊ ፖርታል ይከፈታል እና 2 ሽማግሌዎች ከእርሱ ወጡ። ከዛው ወደ አንዱ ውሃ ዘለው በመግባት የአንዳንድ የባህር እንስሳትን ቅርጽ ይይዛሉ። ኦሊቪያ ሽማግሌዎቹ የት እንዳሉ እንድታውቅ እርዷት። እነዚህ 2 ናቸው። እነዚህ 2 ፍጥረታት በጣም የተለያዩ ይመስላሉ። ኦሊቪያ በእግር ጉዞ ሄደች እና ካምፕ ጣቢያ ላይ ከማታውቀው ሰው ጋር ተገናኘች። ስሙ ማይክ ይባላል። ሚስቱ ክሎይ እርጥበታማው መሬት ላይ ራሷን ስታ ተኝታለች። እሱም በመደናገጥ እርዳታ እየፈለገ ነበረ። እኔና ክሎይ ለሽርሽር ሄድን። ከዚያም ወዲያውኑ ዝናብ መዝነብ ጀመረ። ክሎይ እሳት ልታነድ ሄደች። እኔ ደግሞ ምግብ ልወስድ ሄድኩኝ። ከዛ የበለጠ ዝናብ መዝነብ ሲጀምር እኔ ከትልቅ ዛፍ ስር ተደበቅኩኝ። ተመልሼ ስመጣ ክሎይ ራሷን ስታ አገኘዋት አለ። ኦሊቪያ ቦታውን መረመረች እና ማይክ እየዋሻ እንደሆነ ወዲያው ተገነዘበች። እንዴት? ማይክ እና ክሎይ ከዝናብ በፊት መሸፈኛውን በትክክል ቢያዘጋጁት ኖሮ ከሱ ስር ያለው መሬት ይደርቅ ነበረ። ነገር ግን አሁን እርጥብ ነው። ኦሊቪያ ከእህቷ ኔና እና ከ3 የቅርብ ጓደኞቿ ጋር ወደ አንድ ምግብ ቤት ሄደች። ያወራሉ፣ ይስቃሉ እና ብዙ ሰልፊ ፎቶዎችን ይነሳሉ እና በስተመጨረሻም ከምሽቱ 3 ሰዓት አካባቢ ይለያያሉ። ሁሉም በተለያየ አቅጣጫ ይሄዳሉ። በአንድ ሰዓት ውስጥ ፖሊሶች ኔናን ራሷን ስታ መንገድ ላይ ያገኟት። በሬስቶራንት ውስጥ በእራት ግብዣ ላይ የተገናኙትን ጓደኞች ሁሉንም ጠየቋቸው። ነገር ግን ሁሉም ጥፋታቸውን ካዱ። ከዚያም በኋላ ፖሊሶቹ በሬስቶራንት ውስጥ የተነሱትን ፎቶግራፎች በማየት ኔናን ያጠቃው ወንጀለኛ ማን እንደሆነ ለይተው አውቀዋል። ማን ነው? ኔና ራሷን ለመከላከል ስትሞክር የዚችን ልጅ መነጽር ሰብራለች። ስለዚህም አጥቂዋ እሷ ናት ማለት ነው። ገና ጉዞውን አልጨረሰችም። ስለዚህ ብዙ እንቆቅልሽ ይጠብቃቸዋል። ሰብስክራይብ በማድረግ ተዘጋጁ። ኦሊቪያ በአካባቢው ካፍቴሪያ ገብታ ምሳ አዘዘች እና እጇን ልትታጠብ ሄደች። ከዚያም በኋላ ተመልሳ በጠረጴዛው ላይ ያለውን ክዳን ያለበት ምግብ አገኘች። ኦሊቪያ ክዳኑ ስትከፍተው በውስጡ አይጥ አለ። ከእነዚህ 3 ሰዎች አንዱ ፕራንክ እያደረጋት ነው። ማን እንደሆነ መገመት ትችላላችሁ? ይመስለኝ ይሄኛው ነው። በቀኝ በኩል ያለው ሰው፣ ምክንያቱም በእጁ የአይጥ ወጥመድ አለ። እስካሁን ከቆያችሁማ ይሄ ቪዲዮ ተመችቷችኋል ማለት ነው። እናም ትጠብቃላችሁ። እርግጠኛ ነኝ ከዚህ በኋላ ያለውም ቪዲዮ ይመቻችኋል። ስለዚህ ሰብስክራይብ አድርጉኝ። እንዴት አይመቸኝ? ኦሊቪያ የአካባቢውን የበረዶ ሸርተቴ ሪዞርት እየቃኘች ነው እና ከሪክ ጋር ተገናኘች። ሪክ በጣም ተበሳጭቷል። ምክንያቱም በአንድ ሰዓት ውስጥ በጣም አስፈላጊ የሆነውን ውድድር ሊያደርግ ነው። ነገር ግን የበረዶ ሸርተቴ ጃምፕ ሲውት ጠፍቶበታል። ወደ መጸዳጃ